ጄሪ ሙስጠፋ ሌላ ዓለም እንድታሳይኝ እፈልጋለሁ። ተው እባክህ፣ የገነባው አዲስ ዓለም አለ። እሱን ማፍረስ ደግሞ ጥሩ አይደለም። ቤሌን አንቺ ጋር ስሆን ብቻ እኮ ነው ሰላም የሚሰማኝ። ገባኝ። ግን ያው የትኛውም ሰው ህይወት ላይ ከቀረበለት ምርጫ የተሻለ ብሎ የሚያስበው ነው የሚመርጠው። እኔ ለእልህ እሷን የመረጥኳት። ሙስጠፋ ግዴታ ሜርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። እያንዳንዱ ጉድ ቀኑን እየጠበቀ እየተፈለፈለ ወጣ። የእያንዳንዱ ሚስጥር እየተገለጸ መጣ። የጄሪን ሚስጥር ተገለጸ። ሙስጠፋ ማን ነው? ሜቢ የጄሪ ፍቅረኛ ወይም የልጁ አባት ሊሆን ይችላል። አምናን አርግዣለሁ፣ የልጅህ እናት እኮ ነኝ፣ እኔ መንከባከብ ግዴታ ነው፣ አንተን ሀብትህን ወርሼ ሁሉንም ነገር ልቀማን የመጣሁት የምትለው ጄሪ፣ አሁን ግን እሷን የሚያስጨንቃት ሰው መጥቷል። ሜቢ ወይዘሮ ሜርሲን ከሲፈን ጋር ስትማከርብሽ ነበር ያለቻት ወይዘሮ ሞርዚናን አስታውሳ የእውነት ሙስጠፋን ያመጣችው ሲፈን ህይወቴን ለመበጥበጥ ነው በማለት እንግዲህ ወይዘሮ ሞርዚና ያለቻት ልክ ነው ብላ ታስብ ይሆናል። ሙስጠፋን ስታየው ጀሪ ደንግጣለች። ምን አይነት ግንኙነት ነው ያላቸው? ሙስጠፋና ጀሪ የተዋወቁ? እንዴትስ ነው ይህን ያህል መደንገጥ የቻለችው? ይህ ማለት የሆነ ግንኙነት አላቸው ማለት ነው። በዚህ አጋጣሚ ሙስጠፋ ጀሪን ካገኘ በኋላ የሲፈንን እቅድ ወደ ጎን አድርጎ ፍቅረኛው ከሆነች ወደ ጀሪ ያጋድላልን ወይስ በልክ ሲፈንን አግዞ አምናንን ለመጉዳት የበለጠ ይነሳሳል? እጅግ የሚያሳዝን ታሪክ። ትንሿ ልዕልት ወደ ነበረችበት ሀገር ተመልሳለች። ወይዘሮ ሞርዚና ሜርሲና ሲፈን ሲማከሩ ከባድ ወጥመድ ሲዘረጉ ሰምታለች። ይህ ጉዳይ በእህቴ ቤት ከባድ እርምጃ ሊወስዱብን ነው፣ ወንድሜን ሊያጠፉብኝ ነው፣ የእህቴን አደራ ሊበሉብኝ ነው እያለች ተጨንቃለች። ጄሪ አሁንስ ምን አይነት አጣብቂኝ ውስጥ ትገባለች? በሌላ በኩል አምናንና ቤሊን አሁን ጥሩ ሁኔታ ላይ ገብተዋል። ጄሪን እንድመርጥ ያደረግሽኝ አንቺ ነሽ። ያንቺን ልክ ነው የማይሆን ውሳኔ ያስወሰነኝ። ጄሪ ግን ከአንቺ መራቅ አልችልም። አንቺን ስጠጋሽ ሰላም ይሰማኛል። አንቺን ስጠጋሽ ጭንቀቴ ይቀለኛል። ሚስጥሬን የማካፍልሽ እኔ ነኝ፣ አንቺ ነሽ እያለ እንግዲህ እነግሯታል። ወይዘሮ ሜርሲናና ሲፈን እንግዲህ በጣም ከባድ ነገር ሲመካከሩ ወይዘሮ ሞርዚና ሰምታለች። ይህ ማለት አምናንና ጄሪን አለያያቸው፣ አለበለዚያ ወይዘሮ ሰማሃልን ስትገል የነበረውን የቀዳውትን ለወይዘሮ ሞርዚና ሰጥልሻለሁ እያለች ስታስፈራራ ሲፈን ወይ መቅረብ ወይ መግደል ነው ብላ ስላሰበች ለጊዜው መቅረብን መርጣለች። ወይዘሮ ሞርዚና አሁን በቤቴ በእህቴ ቤት ትልቅ ወንጀል እየተካሄደ ነው፣ ይህ ሁኔታ አጠራጣሪ፣ ማስረጃም ትክክለኛ ነገሮችም ይዣለው በማለት እንግዲህ የአምናንን ጓደኛ ሴቶችን እንድትከታተልኝልኝ እፈልጋለሁ በማለት ዝምታዋን አይታ እንዳላየች ሰምታ እንዳልሰማች ኖርማል ህይወቷን እየኖረች ነው። ግን ሲፈን አሁንም የበቀል ጥማቷ አላለቀም። በእናቴ ግድያ ዙሪያ ያሉትን ሁሉንም እበቀላለሁ፣ አንድ ባንድ አጠፋለሁ እያለች ነው። ግን አሁን የአምናን ጓደኛ እውነት ወይዘሮ ሞርዚና ያዘዘችውን ይተገብራል ወይስ ቤቱ ሌላ ብጥብጥ ይነሳል? ይህ ሰውዬ ማን ነው? ሲፈንስ ለአምናን የሚስት ውድድር መታ እንዴት እዛ ቤት ተቀመጠች? በእንግዳ ላይ እንግዳ ስታመጣስ እንዴት ዝም ሊሏት ይችላሉ? ሲፈንና ሙስጠፋ ምን አይነት ግንኙነት ነው ያላቸው? የስጋ ዝምድና ወይስ ፍቅረኛሞች ወይስ ምን? ጄሪና ሙስጠፋስ እንዴት ተፋጠጡ? ለምን ተፋጠጡ? ምን የተደበቀ ሚስጥር ኑሯቸው ነው ጄሪ በዚህ ያህል ልክ ክውብ ላይ ቀረችው? እውነት የደበቀችው የልጁ አባት ሙስጠፋ ነው ማለት ነው። ትልቁ ጉዳይ ወይዘሮ ሞርዚና አሁን አንገቷን ደፍታ ነገሮችን ሚስጥሮችን እየሰበሰበች ነው። አምናን እንዲያውቅባት የማትፈልገው የወይዘሮ ሰማሃልና የእሷ ሚስጥር አለ። ከዚህ ጀርባ ያለው ምንድን ነው? ወይዘሮ ሜርሲንስ ለዚህ እንዴት መጣች? ለበቀል ለልክ ንብረት ለመውሰድ አምናንን ልትጎዳ ነው በማለትም አሁን እሷ ከባድ ጥርጣሬ ውስጥ ገብታለች። አምናን ግን አሁን ከቤሊል ጋር በደንብ እየተግባቡ ነው። የመረጠበትን አጋጣሚም ስህተት እንደሆነ እየተረዳ ነው። በአንቺን ልክ አንዳንዴ ከኔ ጋር ስትፈታተኝ በልክ ነው ጄሪን የመረጥኳት እንጂ ወድጃት አይደለም በማለት በግልጽ ነግሯታል። ቤሊልም እንግዲህ ተስፋ አድርጋለች። አሁን
እየተቀራረብን ባንራራቅ፣ እየተዋደን ባንጎዳዳ እያለች ስታለቅስ የነበረችው ቤሊን አሁን በደንብ ልቧን እያረጋጋችው ነው። ብሎ አንድ ቀን ይመጣል ወደ እኔ የሚል ተስፋ አላት። ካልወደዳት በልክ ከመረጣት ከቤቱ ያስወጣታል። ሜቢ ግን በልጃቸው መሀል መግባት አልፈልግም፣ ምንም ለማያውቀው ሕፃን ምቀኛ መሆን አልፈልግም የምትለው ቤሊል አምናን ግን አንቺ ሰላሜ ነሽ፣ አንቺ የመኖሬ ትርጉም ነሽ፣ አንቺን ስጠጋ ሰላም ይሰማኛል በማለት እንግዲህ እናቱ የመከረችው ምክር እያስታወሰ ቤሊልንም በጣም እንደሚወዳት እያየን ነው። በጣም የሚገርመው ነገር የዚህ ጉድ መጨረሻ ምንድን ነው? ወይዘሮ ሜርሲን መቼ ነው የምትጋለጠው? ኦልሬዲ ወይዘሮ ሜርሲን ይሄን ቤት ማጥፋት፣ ሁሉንም መውረስ፣ አምናንም ሳይቀር የወንድሜ ልጅ ልዑላችን ትላለች እንጂ ቀን ጠብቃ እንደምትቀብረው ሲፈን በደንብ ታውቃለች። ሳትቀድሚኝ ቀድሜሽ ነው እንጂ አንቺም አላማሽና ፍላጎትሽ የመጣሽበት ወደዚህ ይሄ ነው ትላለች። ግን ትልቁ ጉዳይ ይህንን ድብቅ አላማቸውን ወይዘሮ ሞርዚና ብታውቅም አምናንና ቤሊን ግን አያውቁም። አሁን ወዴት እየሄደ ነው? ሚስጥሩ እየሰፋ እየረቀቀ ሌላ የሞት ድግስ የተደገሰለት ሰው ቀኑን እየጠበቀ ነው። ተረኛው ማን ነው? ተራው ከመድረሱ በፊት ወጥመዳቸውን ያከሽፍባቸዋል ወይስ? ሲፈንም ቆቅ ናት። ወይዘሮ ሞርዚና እንደ ወይዘሮ ሰማሃል አይደለችም፣ ተጠራጣሪና ነቄ ናት። ለዛ ነው ሙስጠፋ አንተ ወደዚህ ቤት እንድትመጣ የፈለግኩት። በደንብ ታግዘኛለህ፣ አንተ ብዙ ነገሮችን ታስተካክልልኛለህ፣ እዚህ ከጎን የሆነ ብዙ ሀሳቦች ትሰጥልኛለህ፣ አስፈላጊ ከሆነም ቅረብ እምልህን ሰው ጋር ቀርበህ ትጎዳልኛለህ ብላ ነው ሙስጠፋን ያመጣችው። ግን ትልቅ እንቅፋት ጄሪ ቤት አለች። ይቺ ጄሪ እና ሙስጠፋ እንዴት ተገናኙ? እንዴት ተዋወቁ? ሜቢ ጄሪ ማግኘቱ ሙስጠፋ ሀሳቡን ሊቀይርና ፍቅረኛው ከሆነችም ከእሷ ጋር ድብን ያለ ፍቅር ውስጥ ገብተው ከዛ ቤት በሰላም ሊወጡ የጄሪን ፍቅር ተቀብሎ እንግዲህ አምናን ጋር እንድትራራቅ ማድረግ ባይችል እንኳን በውስጥ ሌላ ድራማ ሊሰሩባቸው ይችላሉ። በዚህ መሀል አምናን የሆነ ስህተት ካየ እንደውም ምክንያት እፈልጋለሁ በማለት ጄሪን ከዛ ቤት መንቅሮ የሚያስወጣበት አጋጣሚ ይፈጠራል። ግን ሙስጠፋ የሲፈንን በቀል እያገዘ ለገደለ ገደል፣ ላጠፋ አጥፋ፣ ለቆረጠ ቁረጥ ነው። ህግ እንዲህ ቢኖር ጥሩ ነበረ። እንደዛ እያለ ነው ብዙዎቹ ሙተው ደም አልባ ደመ ከልብ ሆነው የቀሩት እያሉ ነበረ። አሁን ትልቁ ጉዳይ ግን የጄሪና የሙስጠፋ ምን አይነት ግንኙነት ኑሯቸው ነው ይሄን ያህል እንደደረቀ ሐውልት ክው ብለው የቀሩት ሁለቱም? ሁላችንም በጉጉት እንጠብቀዋለን። እናንተ ሴክላስ ታይቻችሁን እስኪ ያስቀምጡልኝ። ህፃናው ልጅ በሰላም ወደ ሀገሯ ስለተመለሰች ከፎቅ ላይ ወደቀች እያን ስንጨነቅ የነበረችውም ሰላም መሆኑን አይተናል። ቀጣይ ክፍል በጉጉት